ቃል በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ ያለውን አነባለሁ። ከፈሪሳውያንም ወገን የአይሁድ አለቃ የሆነ ኒቆዲሞስ የሚባል አንድ ሰው ነበረ። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸውን እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነ ከእግዚአብሔር ዘንድ እንደመጣ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግስት ሊያይ አይችልምና አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግስት ሊገባ አይችልምና። ኢየሱስ ጌታ ነው። ከስጋ የተወለደ ስጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላል አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምጹንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴት እንዲሄድ አታውቅምና ከመንፈስ የተወለደ ሁሉ እንዲሁ ነው አለ። የጌታችን የኢየሱስ ስም የተባረከ ይሁን። እንደ ጌታችን ያለ አምላክ የለም። ኢየሱስ እንደምታውቁት በመጽሐፍ ቅዱሳችን ላይ ከድንግል ማርያም በገብርኤል በኩል ለድንግል ማርያም በተገባላት ተስፋ ቃል የተነሳ ወደ ምድር ከመጣ በኋላ ከእርሱ በፊት ግን ቀድሞ የመጣ አንድ መንገድ ጠራጊ ነበር። እርሱም ደግሞ መጥምቁ ዮሐንስ ይባላል። ኢየሱስ ጌታ ነው። ለኢየሱስ መምጣት መንገድን የሚጠርግ ከበረሃ የተነሳ ድምጽ የመጥምቁ ዮሐንስ ድምጽ ነበር እና መጥምቁ ዮሐንስ ምን ያደርግ ነበረ? መንግስተ ሰማያት ቀርባለችና ንስሐ ግቡ እያለ ይጮሃል። መሲሁን ግን አያውቀውም ነበር። ሊመጣ ያለውን ኢየሱስን አያውቀውም። ግን ደግሞ የተሰጠውን አሳይመንት የተሰጠውን ትእዛዝና ህግ በስነ ስርዓት ይፈጽም ነበር። ምን ይላል? በረሃ ነበር የሚኖረው። የግመል ጸጉር ይለብሳል፣ አንበጣ ይበላል እና ማር ይበላል። ኢየሱስ ጌታ ነው። ምግብ ሳይበላ ስለመጣ እንደ እብድ ነበር ሰዎች የሚቆጥሩት። እሱ ግን ያ ሁሉ አልገደበው። ምን ይል ነበረ? መንግስተ ሰማይ ቀርባለች ንስሐ ግቡ፣ መንግስተ ሰማይ ቀርባለች ንስሐ ግቡ እያለ ደጋግሞ ይጮሃል። በዚህ ሰዓት በዛ ዘመን የነበሩ ሰዎች ወደ እርሱ ትምህርት እየተሳቡ እየተማረኩ ይመጡና ምን ይሆኑ ነበረ? ንስሐ ይገቡ ነበር። ንስሐ መግባታቸውን የሚያሳዩበት መንገድ የውሃን ጥምቀት ይወስዱ ነበረ። መጥምቁ ዮሐንስ ማጥመቅ የሚችለው በምን ብቻ ነበር? የውሃን ጥምቀት ነበር የሚያጠምቀው። ኢየሱስ ጌታ ነው። ስለዚህ መጥምቁ ዮሐንስ ግን በየመሃሉ አስረግጦ ለሚከተለው ደቀ መዝሙራቶች ሁሉ ይነግር ነበር፣ እኔ እሱ አይደለሁም፣ ከኔ ኋላ የሚመጣ አለ፣ የጫማውን ጠፍር ልፈታ የማይገባኝ በጣም አስፈሪ የሆነ እኔ በውሃ አጠምቃችኋለሁ፣ እርሱ ሲመጣ ግን በምን ያጠምቃችኋል? በመንፈስና በእሳት ያጠምቃችኋል እያለ አስረግጦ ይናገራቸው ነበር። ኢየሱስ ጌታ ነው። ስለዚህ ኢየሱስ ክርስቶስ ከመጣ በኋላ መጥምቁ ዮሐንስ ብዙዎችን በምን አጠመቀ? በውሃ አጠመቀ። ኢየሱስ ከመጣ በኋላ ግን በምንድነው ህዝብ መጠመቅ የጀመረው? በመንፈስ መጠመቅ ጀመረ። ኢየሱስ ጌታ ነው። ለዚህ ነው የሰው ልጅ ወደ እግዚአብሔር መንግስት እንዲገባ ዘንድ የምትፈልግ ከሆነ አለው። ኒቆዲሞስ መጣና መምህር ሆይ አንተ የእግዚአብሔር ልጅ እንደሆንክ አምናለሁ ሲለው፣ ወደ መንግስተ ሰማይ መግባት ከፈለክ የውሃንም የመንፈስንም ጥምቀት ምን ማድረግ አለብህ? መውሰድ አለብህ። ኢየሱስ ጌታ ነው። የውሃ ጥምቀት ምንድነው? የመንፈስስ ጥምቀት ምንድነው? የውሃ ጥምቀት መጥምቁ ዮሐንስ ያጠምቀው የነበረው የዝግጅት ጥምቀት ነው። የመንፈስ ጥምቀት ደግሞ የትራንስፎርሜሽን ወይ የለውጥ ጥምቀት ነው። ኢየሱስ ጌታ ነው። የእሳት ወይም የመንፈስ ጥምቀት የምንለው ምን የሚያረግ ጥምቀት ነው? ትራንስፎርም የሚያደርግ ነው። ገለባን የሚበላ ነው። አሮጌውን አዳም ፈጽሞ የሚያጠፋው ጥምቀት የምን ጥምቀት ነው? የእሳቱ ጥምቀት ነው። ኢየሱስ ጌታ ነው። ብዙ ክርስቲያኖች እዚህ ውስጥ ያለን የውሃን ጥምቀት ወስደናል አይደለም? ቤተክርስቲያን ያዘጋጀችውን ትምህርት ተምረን የውሃን ጥምቀት ወስደናል። የእሳቱንስ ጥምቀት ወስደናል። ከመንፈስ ቅዱስ ጥምቀት ውስጥ ገብተናል። የውሃን ጥምቀት የሚያጠምቃችሁ ሰው ነው። የመንፈስ ቅዱስን ጥምቀት የሚያጠምቃችሁ ግን ራሱ መንፈስ ቅዱስ ነው። ሃሌሉያ። የውሃን ጥምቀት ሲምቦላይዝ ለማድረግ የሚያስተምረን የቤተ ክርስቲያን ሽማግሌዎች ወይም ደግሞ የቤተ ክርስቲያን አገልጋዮች በአብ በወልድ በመንፈስ ቅዱስ ብለው በኢየሱስ ስም ያጠምቃሉ አይደለ? ከዛም በኋላ ደግሞ ቀጣይ የሚያጠምቃችሁ ራሱ ማን ነው? የመንፈስን ጥምቀት መንፈስ ቅዱስ ነው።
መጽሐፍ ቅዱሳችንን ስንመለከት ኢየሱስ ከደቀ መዛሙርቶቹ ጋር በምድር ላይ በነበረበት ሰዓት ላይ ፉል ጋይዳንስ ሰጥቷቸዋል። ይመራቸው ነበር። በሁለት ዓሣና 5 እንጀራ ይዞ ይመግባቸው ነበር። ታምራት እየሰራ ይጠብቃቸው ነበር። ለዚህ ነው መጽሐፍ ቅዱስ ላይ ዮሐንስ ወንጌል 17 ላይ ኢየሱስ ሲጸልይ እንደዚህ አለ፣ እኔ በነበርኩ ሰዓት ጠብቄያቸዋለሁ፣ ከጥፋት ልጅ በስተቀር አንዱም እንኳን አልጠፋብኝም አለ። ኢየሱስ ጌታ ነው። እኔ ያለው ሰዓት ላይ ጠብቄያቸዋለሁ እያለ ይናገር ነበር ኢየሱስ። የእግዚአብሔር ስም የተባረከ ይሁን። ደቀ መዛሙርቶቹ ከኢየሱስ ጋር በነበሩበት ሲዝን ራሱ የመንፈስን ጥምቀት አልወሰዱም፣ የእሳትን ጥምቀት አልወሰዱም። በኢየሱስ ታምራት ነበር የሚንቀሳቀሱት። ኢየሱስ የሚሄድበት ነበር ተከትለው የሚሄዱት። ኢየሱስ የሚወጣበት ቦታ አብረው ይወጣሉ። ኢየሱስ የሚያደርገውን ታምራት እያዩ ይገረማሉ። ግን የመንፈስ ቅዱስን ጥምቀት በዛን ሰዓት ምን አላረጉም ነበር? አልወሰዱም ነበር። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ለዛ ኢየሱስ በተያዘ ሰዓት ላይ መጽሐፍ ቅዱስ ላይ ኢየሱስ እንዲህ አለ፣ እረኛውን መታለሁ፣ መንጋው ምን ይሆናል? ይበተናል አለ። ኢየሱስ በተያዘበት ሰዓት ላይ መጽሐፍ ቅዱሳችሁን ስትመለከቱ ማቴዎስ 26:56 ላይ ምን ይላል? ደቀ መዛሙርቶቹ ኢየሱስ እንደተያዘ ጥለውት ምን አረጉ ይላል? ሸሹ ይላል። እነዚህ ሰዎች የዮሐን ጥምቀት ወስደዋል። ኢቭን ኢየሱስ የዮሐን ጥምቀት ወስዷል። ነገር ግን የመንፈስን ጥምቀት አልወሰዱም። ነግሬያችኋለሁ። የመንፈስ ጥምቀት ማለት ትራንስፎርም ወይም ሙሉ ለሙሉ የለውጥ ጥምቀት ነው። አሮጌውን አዳም የመግደልና አዲሱን አዳም የመልበስ ጥምቀት የመንፈስ ቅዱስ ጥምቀት ነው። ኢየሱስ ጌታ ነው። ስለዚህ እነዚህ ሰዎች ከጌታቸው ጋር ቢመላለሱም በውስጣቸው ፍርሃት አለ፣ እንደ ጴጥሮስ ክህደት አለ። ኢየሱስ ጌታ ነው። ውሸት አለ። ከኢየሱስ ጋር እኮ ናቸው። ከኢየሱስ ርቀዋል እንዴ? ታምራትና ድንቅ እያዩ ነው አይደለ? ኢቭን ኢየሱስ ራሱ እያለ እኮ እነሱም አንዳንድ ታምራቶችን አብሯቸው ያደርግ ነበር፣ ይመለከቱ ነበር። ብዙ ነገር ከኢየሱስ እግር ስራ አልጠፉም። ግን የመንፈስን ጥምቀት ገና አልወሰዱም። ለዛ አሮጌው አዳም ስቲል በማንነታቸው ውስጥ ይኖራል። ለዚህ አይደል ኢየሱስ ሲያዝ ጴጥሮስ ቀድሞ ሰይፍ የመዘዘው አይደለ እንዴ? ከዛስ ኢየሱስ ከተያዘ በኋላ ኢየሱስን ታውቀዋለህ ሲሉት ምን አለ ጴጥሮስ? ኧረ እኔ አላውቀውም ብሎ ካደ። ይሄ የማን ባህሪ ነው? የአሮጌው አዳም። ኢየሱስ ጌታ ነው። ከዛ ደግሞ ምን አረገ? ኢየሱስ ስለመሰቀሉና ስለመሞቱ ሲነግራቸው ጴጥሮስ ጎተት አረገና ተው ኢየሱስ እንደዚህ አይባልም ብሎ ገሰጸው። ኢየሱስ ጴጥሮስን እኮ አይደለም የተቆጣው። ጴጥሮስን አይኑን አየና አንተ ሰይጣን ከኔ ራቅ አለ። ኢየሱስ ጌታ ነው። ሰይጣን አቅም የሚያገኘው አሮጌውን አዳም በእናንተ ውስጥ ካገኘው ነው። አሮጌው አዳም ሙሉ ለሙሉ ካልሞተ ሰይጣን አለው ኮኔክሽን። እንደፈለገ የመጣ ማኒፕሌት ማድረግ፣ እንደፈለገ የመጣ እናንተን መነካካት ይችላል። ኢየሱስ ጌታ ነው። የውሃ ጥምቀት ብቻ ስለወሰዳችሁ ክርስቲያን አይደላችሁም። የእሳት ጥምቀት መውሰድ አለባችሁ። አሮጌው አዳም ሰይጣን በእናንተ ውስጥ እናንተ ጋር የሚመጣበት ምክንያት እስኪያጣ ድረስ አሮጌው አዳም ምን መሆን አለበት? መሞት አለበት። ኢየሱስ ጌታ ነው። ስለዚህ ነው ኢየሱስ ጴጥሮስን አየና ሂድ አንተ ሰይጣን ከኔ ራቅ፣ የእግዚአብሔርን ሳይሆን የማንን ሐሳብ አለ? የስጋን ሐሳብ ትፈጽማለህና ከኔ ምን በላለው? ራቅ አለው። ይሄ ስጋ ሐሳቡ የሚሞተው መንፈስ ቅዱስ ሲያጠምቅ ብቻ ነው። ስለዚህ ደቀ መዛሙርቶቹ ከኢየሱስ ጋር በነበሩበት ሰዓት ራሱ አሮጌው አዳም በእነሱ ላይ ያለው ምን አላለም ነበር? አልሞተም ነበር። ክህደት የአሮጌው አዳም ባህሪ ነው አይደለ እንዴ? የስጋን ሐሳብ ማሰብ፣ እግዚአብሔርን ሳይሆን የመንግስቱን ሳይሆን የስጋን ሐሳብ፣ ኮንፈርትን፣ ድሎትን ማሰብ የአሮጌው አዳም ባህሪ ነው። እነ ማቴዎስ ካላየን አናምንም ሲሉ የማን ባህሪ ነው? የአሮጌው አዳም። ካላየ የማያምን ኢየሱስ ጌታ ነው። ስለዚህ ኢየሱስ እንዲህ አላቸው፣ አያቸውና በእውነት እኔ ብሄድ ይሻላል አለ። መንፈስ ቅዱስን እልክላችኋለሁ። እርሱ ሲመጣ ወዴት ነው የሚመራችሁ? ወደ እውነት ይመራችኋል። እሱ ይሄ ገለባውን ይበላዋል እሳት ስለሆነ። እኔ ብሄድ ይሻላል አለ። ሃሌሉያ ሃሌሉያ። ኢየሱስ ጌታ ነው። ስለዚህ ኢየሱስ ከሞተ በኋላ እንደምታውቁት ነው። እነዚህ ሰዎች መንፈስ ቅዱስ ገና በላያቸው ላይ ስላልወረደ ኢየሱስ ልክ እንደቀበሩት ኢየሱስ እንደሞተ ደቀ መዛሙርቶቹ በየስፍራቸው ተበታተኑ። አይደለም እንዴ? ግማሾቹን ኤማውስ መንገድ ላይ ነው የመለሳቸው።
ግማሾቹ ጥላውት የነበረውን መጀመሪያ ሲጠራቸው ኑ ብሎ ሲጠራቸው የነበሩትን አሳ የማጥመድ ስራ እንደገና ለመስራት ወደ አሳ ማጥመድ ነው የተመለሱት። ሁሉም ኢየሱስ ሞቷል ሲባል ሚመራቸው እንደሌለ አወቁ። የሚያስተዳድራቸው ቀድሞ አብረውት ነው የሚዞሩት፣ አብረውት ነው የሚሄዱት። አሁን ማን ይምራቸው? መሪያቸው ሞቷል። ስለዚህ ምን ሆኑ ይላል? ወደ ቀድሞ ነገራቸው ተመለሱ። ኢየሱስ ጌታ ነው። ስለዚህ ኢየሱስ በመጨረሻ ከሞት ከተነሳ በኋላ እንደቀ መዛሙርቶቹን ሰበሰበና ምን አላቸው? ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ፣ ያመነ የተጠመቀ ይድናል ብሎ ትእዛዝን ሰጣቸውና እርሱ ምን ሆነ? ወደ ሰማይ አረገ። ሃሌሉያ! ኢየሱስ ወደ ላይ ሲሄድ መንፈስ ቅዱስ ወደ ታች ወረደ። ዛሬ መንፈስ ቅዱስን ጥምቀት መውሰድ ይሁንልን። ስለዚህ ደቀ መዛሙርቶቹ በሐዋርያት 2 ላይ በበዓለ ሃምሳ ቀን ላይ የሆነውን ነገር ታውቁታላችሁ። እነዚህ ደቀ መዛሙርቶች ተሰብስበው ተቀምጠው ነበረ። ተቀምጠው ባሉበት ምን ይላል? እሳት ከሰማይ ወረደ ይላል። ያኔ የመንፈስ ቅዱስን ጥምቀት ምን አደረጉ? ተቀበሉ። ኢየሱስ ጌታ ነው። ትላንትና ፈሪ የነበሩት ደፋሮች ሆኑ። ትላንትና እንገደላለን ብለው የካዱ ዛሬ ጴጥሮስ ምን አለ? እንደ ጌታዬ አትስቀሉኝ፣ ዘቅዝቃችሁ ስቀሉኝ እስኪሉ ድረስ ደፋር ሆኑ። አሮጌው አዳም ምን ሆነ? ቶታሊ ሞተ። ኢየሱስ ጌታ ነው። አሮጌው አዳም ሲሞት ሆሊ ስፒሪት ምን አረገ? መንፈስ ቅዱስ እንዳሻው መስራት ጀመረ። ዛሬ ለምንድን ነው በእኔና በእናንተ መንፈስ ቅዱስ እንዳሻው የማይሰራው? ደክሞ ነው? አርጅቶ ነው? ጠፍቶ ነው? አይደለም። ያልሞተ ነገር አለ። ያልሞተ ነገር አለ። የሰው ልጅ እስከዚህ እስከ ወገቡ ድረስ ብቻ በወንዝ ውስጥ ቢገባ ከዚህ በላይ ምንድነው? ደረቅ ነው አይደለ? ከዚህ በታች ግን ምንድነው? እርጥብ ነው። ኢየሱስ ጌታ ነው። የሰው ልጅ ሙሉ ለሙሉ ግን ዘልቆ ወደ ውስጥ ቢገባ ምን ይሆናል? ሁሉ ነገሩ ምን ይሆናል? ይረጥባል። ዛሬ እኛም በመንፈስ ቅዱስ ውስጥ የውሃውን ብቻ ወሰድን እንጂ የመንፈሱን ጥምቀት ገና አልወሰድንም። ለዚህ ነው ደፋሮች የሆነው፣ ለዚህ ነው ተሳዳቢዎች የሆነው፣ ለዚህ ነው አመፀኞች የሆነው፣ ለዚህ ነው ሐሜተኞች የሆነው፣ ጠጪዎች፣ ሰካራሞች፣ ዝሙትን አድራጊዎች፣ እግዚአብሔርን የማንፈራ የሆነው ለዚህ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ደቀ መዛሙርቶቹ ያ የእግዚአብሔር መንፈስ ያ የመንፈስ ቅዱስን ጥምቀት ከወሰዱ በኋላ በኃይልና በስልጣን ወጡ። እዚያው ግቢ ውስጥ እያሉ እዚያው ክፍል ውስጥ እያሉ አዳዲስ ቋንቋ ተሰጣቸው። ወንጌልን መናገር ጀመሩ በማያውቁት ቋንቋ። ከዚህ በፊት አውርተውበት በማያውቁት ቋንቋ፣ ከዚህ በፊት ተናግረውበት በማያውቁት ቋንቋ ኢየሱስ እያሉ መመስከር ጀመሩ። ሰው ሁሉ ምን አለ? ኧረ እነዚህ ያልፈላ ወይን ጠጅ ምን አድርገው ነው? ጠጥተው ነው አሏቸው። ኢየሱስ ጌታ ነው። ትራንስፎርም ያደርጋል። መንፈስ ቅዱስ ሲመጣ እናንተነታችሁን ሁሉ ያጠፋና እሱ መስራት ይጀምራል። እሱ ብቻውን መናገር ይጀምራል። እሱ ብቻውን ማውራት ይጀምራል። ኢየሱስ ጌታ ነው። መጽሐፍ ቅዱሳችንን ስለ መንፈስ ጥምቀት እንደገና ስንመለከት ስለ ሳኦል እናያለን። ሳኦል ማለት እጅግ በጣም ቀናተኛ፣ እጅግ በጣም ጨካኝ፣ እጅግ በጣም አመፀኛ ሰው ነበር። የክርስቶስ ስም ሲጠራ በጣም የሚበሳጭ ሰው ነበር። ኢየሱስ ጌታ ነው። ክርስቲያኖችን እያሳደደ ምን ያደርግ ነበር? ይገድል፣ ያጠፋ ነበር፣ ያስር ነበር። ሃሌሉያ! እስጢፋኖስ እንኳን ሲገደል ገዳዮችን ልብሳቸውን ምን ሲያደርግ ነበር ይላል? ሲጠብቅ ነበር አይደለ? ሲተባበር ነበር። በሉ ግደሉ፣ ምቱት፣ አጥፉት፣ እኔ ልብሳችሁን ጠብቅላችኋለሁ ብሎ ሲጠብቅ የነበረ ሰው ነበር። ኢየሱስ ጌታ ነው። ይገርማል። ስለዚህ ሳኦል አረካም እስጢፋኖስን ብቻ ገሎ ብዙ መገደል ያለባቸው ክርስቲያኖች አሉ፣ የብዙ ክርስቲያኖች ደም መፍሰስ አለበት ብሎ በመንገድ ላይ እየሄደ ያለ ከአጃቢዎቹ ጋር አምላኬ ኢየሱስ ተገናኘው። ታላቅ ብርሃን አመጣና በብርሃን ውስጥ አስቆመው። ሃሌሉያ! ስለዚህ ሳኦል አለው ለምን ታሳድደኛለህ? ምን አደረኩ ካለው ሃሌሉያ! አንተ ማነክ ሲለው እኔ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለው። ወዲያውኑ ሳኦል አይኑ ተመታ፣ ወደቀ። ኢየሱስ ጌታ ነው። ኢየሱስ ዳይሬክትሊ ያናገረው በቀጥታ መጣና አታሳድደኝ አለው። ስለዚህ ሳኦል እየዳበሰ ሕፃናቶች ይዘውት እየመሩት ወደ አንድ ቦታ አስቀመጡት፣ አስገቡት ወደ አንድ ክፍል።
መንፈስ ቅዱስ ሄደና ወደ አናንያ ምን አለው? ሂድ፣ ሳኦል የተባለ ሰው እየጠበቀክ ነው። ወንጌልን ኦሬዲ እኔ ነግሬዋለሁ። ስለዚህ አንተ ጥምቀትን ምን አድርገው? አጥምቀው። ኢየሱስ ጌታ ነው። ጥምቀቱን ምን እንዲያረጋ አጥምቀው አለ? እንዲያገለግል። ኢየሱስ ጌታ ነው። ሐዋርያት 9:17 እንዲህ ይላል፣ አናንያም ሄዶ ወደ ተባለው ቤት ገባ፣ በሳኦል ላይ እጁን ጭኖ ወንድሜ ሳኦል ሆይ ወደዚህ ስትመጣ በመንገድ ላይ የተገለጠልህ ጌታ ኢየሱስ ዓይንህ እንዲበራና በመንፈስ ቅዱስ እንድትሞላ እኔን ልኮኛል። በምን እንድትሞላ? በመንፈስ ቅዱስ። ይሄ መንፈስ ቅዱስ ካልመጣ አሳዳጁ አሳዳጅ ሆኖ ይቀራል፣ ዝሙተኛው ዝሙተኛ ሆኖ ይቀራል። መንፈስ ቅዱስ ሲመጣ ግን አሳዳጁ ወንጌል ሰባኪ ሆኖ ይቀየራል። የመንፈስ ጥምቀት ለክርስቲያን አስፈላጊ ነው። ዛሬ በጣም ብዙ ክርስቲያኖች ስትራግል እያረጉ ነው፣ እየተጨናነቁ ነው። እንዴት ነው? እኔ ኢየሱስን ወደዋለሁ ግን ይሄን ኃጢያት ማቆም አልቻልኩም። እኔ ኢየሱስን ወደዋለሁ መጠጣት ግን ማቆም አልቻልኩም። እኔ ኢየሱስን ወደዋለሁ ዝሙት መስራት ማቆም አልቻልኩም። ኃጢያትን በጣም ነው ምጠላው ግን ኃጢያት በኔ ነክሶብኛል። ምን ላድርግ ይላሉ። ዛሬ የመንፈስ ቅዱስ ጥምቀትን ውሰዱ። መንፈስ ቅዱስ ሲያጠምቃችሁ በስጋችሁ ላይ ስልጣን ይኖራችኋል። መንፈስ ቅዱስ ሲያጠምቃችሁ አሮጌው አዳም እየመጣ አይረብሻችሁ። ኢየሱስ ጌታ ነው። ስለዚህ አሳዳጅን ሳኦል በመንፈስ ቅዱስ ከተጠመቀ በኋላ ስለ ወንጌል ብዙ ዋጋ የከፈለ የአሕዛብ አስተማሪ ሆኖ ተቀባ። ለአሕዛብ ሀገራቶች ወንጌልን ያስተላለፈው ሳኦል ነበር። ጳውሎስ ብሎ እግዚአብሔር ስሙን ቀየረለት። ሃሌሉያ ሃሌሉያ። ቅድም እንዳልኳችሁ ነው፣ እንደ ክርስቲያን የውሃ ጥምቀት ወስደናል። የመንፈስ ቅዱስ ጥምቀት ግን ገና አልወሰድንም። መንፈስ ቅዱስ ጥምቀት ማለት ልሳን አይደለም። የመንፈስ ቅዱስ ጥምቀት ማለት የሆነ የምናሳያቸው መንፈስ ቅዱስ ሲነካን የሚሰማን ስሜቶች አይደለም። የመንፈስ ቅዱስ ጥምቀት ማለት አሮጌው አዳም ምን ሲሆን ነው? ሲሞት ነው። እሳት ውስጥ የገባ ስንዴ ዝም ብሎ ይወጣል እንዴ? ገለባው ምን ይሆናል? ይበላል አይደለ እንዴ? ገለባ የምትሉት ነገር ያስቸገራችሁ ነገር ሁሉ በዚህ መንፈስ ቅዱስ ጥምቀት ውስጥ ስትገቡ ምን ይሆናል? ይበላል። ሃሌሉያ። በኢየሱስ ስም ይሄ ይሁንብን። ኧረ ይሄ ይሁንብን። ኧረ ይሄ ይሁንብን። ዝም ብሎ ቤተ ክርስቲያን ውስጥ እድሜን ማስቆጠር አይደለም። መንፈስ ቅዱስ እስካልነካችሁ ድረስ በእግዚአብሔር ቤት 50 ዓመትም 40 ዓመትም ብትቀመጡ ምንም ነገር አይመጣም። ምንም ስራ አትሰሩም። ምንም ነገር እግዚአብሔር ፉሊ በእናንተ መስራት ያቅተዋል። ኢየሱስ ጌታ ነው። መጽሐፍ ቅዱሳችን ላይ የመንፈስ ቅዱስ ሙሉ ለሙሉ ሲቆጣጠራችሁ እንዴት እንደምታገለግሉ ስንመለከት ሐዋርያት 8 ላይ ስለ ፊልጶስና ኢትዮጵያዊ ጃንደረባ እንመለከታለን። ኢትዮጵያዊ ጃንደረባ ምን ያረጋል? ቁጭ ብሏል። የንግስት ህንደኬ ባለሟል ወይም የንግስት ህንደኬ የንብረቷ ጠባቂ ነበረ። ቁጭ ብሎ ኢሳይያስ 53 ላይ የተጻፈውን ቃል ያነባል ግን ምን አይለውም? አይገባው። ኢየሱስ ጌታ ነው። ስለዚህ እግዚአብሔር ፊልጶስን ወደዛ ላከው ይላል። ፊልጶስ ሄደና ግን ምታነበው ይገባሃል አለው። ዛሬ ብዙ ክርስቲያኖች ግን ምናነበው ይገባናል፣ ግን የተጻፈው ቃል እየገባን ነው? ቃሉ ከሁለት ሰይፍ በላይ ተሳለ ነው አይደለም የሚለው? በሁለት በኩል ከተሳለ ሰይፍ ይልቅ ምንድነው ይላል? ስለታማ ነው ይላል፣ መዶሻ ነው ይላል፣ ፈውስ ነው፣ መድኃኒት ነው ይላል። ግን ምታነቡት ቃል ህይወት ኖሮት ገብቷችኋል? ስራ እንዲሰራ ምታነቡት ቃል ገብቷችኋል? የእግዚአብሔር ቃል ከሰሚዎች ጋር ስላልተዋሃደ ምን አላላቸውም? አልጠቀማቸውም ይላል። ቃሉን እንደ ታሪክ ነው የሚያነቡት። አንድ ፊልጶስ የሚባል ሰው ነበር፣ አንድ አብርሃም የሚባል ሰው ነበር፣ አንድ እንትና የምትባል ሴት ነበረች ብለው ነው እንጂ እንደ ታሪክ የሚያነቡት እንደ ህይወት አላነበቡትም። የእግዚአብሔር ቃልን ኢንተርፕሬት የሚያደርገው መንፈስ ቅዱስ ስለሌለ ቃሉ ከሰሚዎች ጋር ምን አላለም? አልተዋሃደም። ስላልተዋሃደ ደግሞ አልጠቀማቸውም። ያነበዋል ግን አይገባውም። ያሰላስለዋል ግን አይገባውም። ኢየሱስ ጌታ ነው። ዛሬ የመንፈስ ጥምቀት የሚያስፈልገን ለዚህ ነው። መንፈስ ቅዱስን ጥምቀት ስትወስዱ ገና እግዚአብሔርን ቃል ስትከፍቱ መንፈስ ቅዱስ ይመጣና ቁጭ ይላል። ይሄ እኮ ማለት እንዲህ ነው፣ እንዲህ ነው ያለ ሰምታችሁት በማታውቁት መንገድ ያስተምራችኋል። ሃሌሉያ ሃሌሉያ። ስለዚህ ፊልጶስ ሄደና ወደሱ ግን ምታነበው ቃል ይገባልና አለው። ያ ኢትዮጵያዊ ጃንደረባም
እንዲህ አለ፣ የሚያስረዳኝ ሰው ሳይኖር እንዴት አድርጌ አስተውላለሁ አለ። የሚያስረዳኝ ከሌለ እንዴት ይገባኛል አለ። ፊልጶስም ተነሳና ከጃንደረባው አጠገብ ተቀመጠ። ከዛም በኋላ መንፈስ ቅዱስ በላዩ ላይ ስለነበረ የእግዚአብሔርን ቃል ምን አረገው ይላል? አስተማረው። ጃንደረባውም ምን አለ? ታዲያ አሁን እኔ ኢየሱስን አምኜዋለሁ፣ ከመጠመቅ የሚከለክለኝ ነገር አለ አለው። የለም፣ ኢየሱስ ጌታ ነው። ስለዚህ የውሃን ጥምቀት ወሰደ ይላል። ፊልጶስም ያን ጃንደረባ እንዳጠመቀው ይላል። በጣም ወደው ቃል እንዳጠመቀው መንፈስ ፊልጶስም ምን አረገው? ወሰደው። ዛሬ በእኛ ዘመን እስቲ እግዚአብሔር እንደዚህ እንዲሰራበት የሚፈልግ ሰው በእውነት ዛሬ እዚህ ጋር አይታችሁት ነገ የለም። መንፈስ ቅዱስ እንዳሻው እየነጠቀ ሃሌሉያ ሃሌሉያ። እግዚአብሔር አምላክ ሙሉ ለሙሉ የራሱ እንድትሆኑ ይፈልጋል። የራሱ የምትሆኑት ደግሞ አሮጌው አዳም እንዲሞት ይፈልጋል። አሮጌው አዳም የሚሞተው ደግሞ በመንፈስ ቅዱስ ጥምቀት ስንጠመቅ ነው። አለበዚያ ግን ኢየሱስን እናምነዋለን፣ ግን ኃጢአት ያስቸግረናል። ኢየሱስን እናምነዋለን፣ ግን በዲፕሬሽን እንኖራለን። ኢየሱስን እናምነዋለን፣ ግን የዘር ማንዘር እርግማን መርገም እያለን እንቸገራለን። የመንፈስ ጥምቀት ፊልጶስ ተወሰደ። ከዛም በኋላ የታየው በአዛጦን ነበር ይላል። አረ በኢየሱስም እንደዚህ ይሁንብን። መንፈስ ቅዱስ እኮ አላረጀም። ዛሬ እኮ ከመስራት አላረጀም። ዛሬም እኮ በስራ ላይ ነው። እኛ ሰሬንደር ስላላረግን፣ እጅ ስላልሰጠን፣ እንዲሰራብን እጅ ስላልሰጠን። እግዚአብሔር ደስ ብሎት በልግስና የሚሰጠው የራሱን መንፈስ ነው ይላል እግዚአብሔር ቃል። መንፈስ ቅዱስን በልግስና ይሰጣል ይላል እግዚአብሔር ቃል። ዛሬ ይሄን መንፈስ ስላልጠየቅን አልተቀበልንም። መንፈስ ቅዱስ ሆይ አጥምቀን። ሐዋርያቶች እኮ እየተጉ ነበር መንፈስ ቅዱስ ሲወርድ አይደለ? ተሰብስበው እየተጉ ነበር፣ ተሰብስበው እየጸለዩ ነበር፣ ተሰብስበው መንፈስ ቅዱስን እየፈለጉ እያለ መንፈስ ቅዱስ ወረደ። አረ በኢየሱስም ዛሬ ይሄ ይሁንብን። ዛሬ ይሄ ይሁንብን። ዝም ብለን እግዚአብሔር ቤት መመላለስ አይደለም። ዝም ብለን እግዚአብሔር ቤት መግባትና መውጣት አይደለም። ለውጥ የሌለው ክርስትና፣ በረከት የሌለው ክርስትና፣ ነፃነት የሌለው ክርስትና። ብዙዎች ክርስቲያን ናቸው ግን በኃጢአት ባርነት ውስጥ የታሰሩ። ብዙዎች ክርስቲያን ናቸው በበሽታ ባርነት የታሰሩት። ብዙ ክርስቲያኖች ናቸው በአመጽ ባርነት፣ ይቅር ባለማለት ባርነት የታሰሩት። ከአሮጌው አዳም ጋር ሲታገሉ የሚኖሩ ብዙ ክርስቲያኖች አሉ። ዛሬ መንፈስ ቅዱስ ሲመጣ ግን አሮጌው አዳም ይሞታል። አሮጌው አዳም ይሞታል። መጽሐፍ ቅዱሳችን እንደዚህ ይላል፣ የሰው ልጅ ራሱን ከሚገዛ ይልቅ ከተማን በጉልበቱ ታግሎ ቢገዛ ይሻለዋል፣ ይቀላል አለ። ሰው ልጅ ራሱን መግዛት አይችልም። ራሳችንን እንድንገዛ የሚገዛ መንፈስ ሲመጣ ብቻ ነው የምንገዛው። አለበዚያ ራሳችንን ገዝተን በጽድቅ ቅድስና ልራመድ ብትሉ አትችሉ። ለዛ ነው መንፈስ ቅዱስን ጥምቀት መውሰድ ያለብን። ለዛ ነው የመንፈስ ቅዱስ እሳት በእኛ ላይ እንዲመጣ መጸለይ ያለብን፣ አጥምቀኝ ማለት ያለብን። የመንፈስን ጥምቀት መጠመቅን መፈለግ ያለብን ለዛ ነው። ሃሌሉያ። በጣም የሚገርመው በዚህ ሐዋርያት ሥራ ምዕራፍ 8 ላይ እንደዚህ ይላል ቁጥር 14 በኢየሩሳሌም የነበሩት ሐዋርያት የሰማርያ ሰዎች የእግዚአብሔርን ቃል መቀበላቸው በሰሙ ጊዜ ጴጥሮስንና ዮሐንስን ወደ እነርሱ ላኳቸው። ሃሌሉያ። በሰማርያ ወንጌል ተሰብኳል። በሰማርያ የውሃ ጥምቀት ወስደዋል። በሰማርያ ኢየሱስን ለመከተል የሚያስፈልገውን ነገር ሁሉ ጨርሰዋል። ግን ገና የመንፈስ ቅዱስን ጥምቀት ምን አላረጉም? አልወሰዱም። ስለዚህ ማንና ማን ተላኩ ይላል? ጴጥሮስና ዮሐንስን ላኳቸው። እነርሱም ሰማርያ በደረሱ ጊዜ መንፈስ ቅዱስን እንዲቀበሉ ለሰማርያ ሰዎች ጸለዩላቸው ይላል። ኢየሱስ ጌታ ነው። ምክንያቱም በዚያን ጊዜ በጌታ ኢየሱስ ስም ተጠምቀው ነበር እንጂ ገና መንፈስ ቅዱስ ባንዳቸው ላይ አልወረደም ነበር ይላል። ብዙዎች በጥምቀት ተጠምቀዋል፣ በኢየሱስ ስም ተጠምቀዋል፣ ግን መንፈስ ቅዱስ ገና በላያቸው ላይ ምን አላለም? አልወረደም። ስለዚህ ሰይጣን የሆነች ነገር ይዞ ቢመጣ ቶሎ ይስታሉ። ስለዚህ የሆነች ፈተና ቢመጣ ቶሎ ይስታሉ። ስለዚህ የሆነ መከራ ቢመጣ ቶሎ ይክዳሉ። ስለዚህ የሆነ ነገር ቢመጣ እንደ ጴጥሮስ አላቀውም ይላሉ። የሆነ ችግር ከመጣ ምን ይሆናሉ? ይበተናሉ፣ ይጠፋሉ፣ ግራ ያውጪኝ ብለው። ለምን? መንፈስ ቅዱስን አልወሰዱም። መንፈስ ቅዱስ የድፍረት መንፈስ ነው።
ደፋር የሚያረግ መንፈስ ነው። ከዚህ በፊት መጽሐፍ ቅዱሳችን ላይ አይተነዋል አይደለ እንዴ? የድፍረት መንፈስ ያልኩበት ሳምሶን ምን አደረጉት? በገመድ አሰሩት አይደለ? በገመድ አስረው ና አሉት። እየተጎተተ በአዲስ ገመድ እየተጎተተ ሲወሰድ መንፈስ ቅዱስ በላዩ ላይ ምን አለበት ይላል? ወረደበት ይላል። ከዛም በኋላ ገመዱን እሳት እንደነካው ፈትል ምን አረገው? በጣጠሰው ይላል። መንፈስ ቅዱስ ሲወርድባችሁ በራሳችሁ አታወሩ፣ በራሳችሁ አትናገሩም፣ እንደፈለጋችሁ አትሄዱም። ፊልጶስ እንደፈለገ ሄዶ ነው እንደ ኢትዮጵያዊ ጃንደረባ ጋር የተገኘው አይደለም። መንፈስ ቅዱስ ወሰደው። እዛ ጋር ስራውን ሲጨርስ ደግሞ ና ብሎ ወደዚህ ወሰደው። ና እዚህ ጋር፣ አሁን ደግሞ እዛ ጋር፣ አሁን ደግሞ ወደዚህ። እግዚአብሔር ሙሉ ለሙሉ ይስራብን። እግዚአብሔር ሙሉ ለሙሉ የሚሰራብን የመንፈስ ቅዱስን ጥምቀት ስንወስድ ነው፣ ስንጠመቅ ነው፣ መንፈስ ቅዱስ ሲወርድብን ነው። ስለዚህ ምን ይላል? በኢየሱስ ስም ተጠምቀው ነበር እንጂ ገና መንፈስ ቅዱስ በአንዳቸውም ላይ አልወረደም ነበር። ስለዚህ ጴጥሮስና ዮሐንስ እጃቸውን ጫኑባቸው፣ እነርሱም መንፈስ ቅዱስን ተቀበሉ። ሃሌሉያ። ዛሬ እግዚአብሔር ሙሉ ለሙሉ እንዳይሰራብን ምንድነው የያዘን? ግማሽ ነን። ግማሹን ህግ ብቻ ፈጽመናል። ኢየሱስ እኮ ለኒቆዲሞስ አለው የውሃንም የመንፈስንም ጥምቀት ምን ማድረግ አለብህ? መውሰድ አለብህ። እኛ ውሃው ጋር ነው የቀረነው፣ ውሃው ጋር ነው የቀረነው። ውሃው ውስጥ ገብተን ወጥተናል። ግን ደግሞ አሮጌው አዳም በእሳት አልተበላም። ግን ገለባው ገና አልረገፈም። ግን ገለባውን ገና እሳት አልበላውም። ስለዚህ ሰይጣን እንደፈለገ ይመጣል። የራሱ የሆነ ነገር አለው። ስጋ አለው እኛ ጋር፣ የስጋ ምኞት አለ እኛ ጋር፣ የስጋ መሻት አለ ገና። ኢየሱስ ጌታ ነው። አመጽን ስናይ አብረን እናምጻለን። ዘረኝነትን ስናይ አብረን እንወጣለን። ስድብ ስንሰማ አብረን እንሰዳደባለን። በድሮ ባህሪው ቢሆን ኖሮ ጴጥሮስ እኮ ሲነኩት ምንድነው የሚያደርገው? ቶሎ ሰይፍ ነበር የሚመዘው አይደለ? መንፈስ ቅዱስ ከወረደበት በኋላ ግን እየተገረፈ እየተደበደበ እየሳቀ ይገባ ነበር። ሃሌሉያ። መንፈስ ቅዱስ ይቀይራል። ዛሬ በቤተ ክርስቲያናችን ውስጥ ለምን ተነካው ለምን እንዲያለን ምንል በስተናል። ለምን? መንፈስ ቅዱስን አልተቀበልንም። አይፈረድብንም። ብዙ አይነት የስጋ ባህሪ ቤተ ክርስቲያን ውስጥ ሞልቶ ብታዩ ለምንድነው? የመንፈስ ቅዱስ ጥምቀት ስለሌለ፣ ለመንፈስ ቅዱስ ጥምቀት ስላልተጋን፣ ተሰብስበን በአንድ ልብ መንፈስ ቅዱስ እንዲያጠምቀን ስላልጸለይን ስጋ በስቷል። ምድር ላይ ስጋ በስቷል። እግዚአብሔር ቤት ውስጥ የስጋ ሐሳብ በስቷል። በእግዚአብሔር መቅደስ ውስጥ ዛሬ በኢየሱስ ስም ይሄ በእኛ ዘመን ይቆማል። ዛሬ በኢየሱስ ስም ይሄ በእኔ ዘመን ይቆማል። ዛሬ በኢየሱስ ስም ይሄ በእናንተ ዘመን ይቆማል። መጽሐፍ ቅዱሳችን ራእይ ወንጌል ምዕራፍ 3 ቁጥር 15 እንደዚህ ይላል፣ በራድ ወይም ትኩስ እንዳይደለ ስራህን አውቃለሁ። በራድ ወይም ትኩስ ብትሆን መልካም ነበር። እንዲሁ ለብ ስላልክ በራድም ወይም ትኩስም ስላልሆንክ ከአፌ ልተፋክ ነው። አንደኛውን በራድ ብትሆን ኖሮ መጥቼ ትኩስ አረግ ነበር እንደገና ወንጌል ሰብኬ። አንደኛውን ደግሞ እሳት እኔ ላይ ተጥደ ቢሆን ኖሮ ትኩስ ስለሆንክ እንደፈለክ ተጠቀም ነበር። አንተ ግን መሃል ነክ። ወንጌልን ታውቃለህ፣ እኔን ታውቃለህ፣ ስርዓቴን ታውቃለህ፣ ህጌን ታውቃለህ፣ መፈጸም ግን አትችልም። ለምን? ያልሞተ ነገር አለ፣ የሚጎትትክ ነገር አለ፣ ወደ ኋላ የሚስብክ ነገር አለ። ስለዚህ ምን ላረግክ ነው? ለብ ያልክነ ለመጠጣት አትመችም፣ እንዳልሰራባ አትመችም። ስለዚህ አውጥቼ ምን ላረግክ ነው? ልተፋክ ነው። ሮሜ መጽሐፍ ቅዱሳችን ሮሜ ወንጌል ላይ እንደዚህ ይላል፣ ከዚህ ስጋ ማን ይለየኛል? ማረግ የማልፈልገውን ሳረግ እገኛለሁ እያለ የእግዚአብሔር ሰው ሐዋርያው ይናገራል አይደለ? በስጋዬ ላይ አቅም የለኝም፣ ከዚህ ስጋ ማን ይለየኛል አለ። በራድም አይደለክም ወይ ቀዝቃዛ አይደለህም ወይም ደግሞ ትኩስ አይደለህም፣ መሃል ላይ ነክ። ሁለት ጋር ነው የምትጫወተው። ከዓለምም ነክ፣ ስራ ከዓለም ይመስላል፣ ግን ደግሞ እኔን ታምነኛለህ። በዚህ በኩል ኢየሱስ ትላለ፣ በዚህ በኩል ትዘምራለህ፣ በዚህ በኩል ትዘፍናለህ፣ በዚህ በኩል ትሰብካለህ፣ በዚህ በኩል ደግሞ ትሳደባለህ፣ በዚህ በኩል መልካም ነገር ትሰራለህ፣ በዚህ በኩል ደግሞ ወንድማማቾችን ታጣላለህ፣ በዚህ በኩል ማይክ ይዘህ መድረክ ላይ ትዘምራለህ፣ ከዛ ደግሞ ወጥተህ ትጠጣለህ። መሃል ላይ ነክ። ሁለቱንም ለመያዝ እየሞከርኩ ነው። ግራ ገብቶሃል። በዚህም 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 እያልክ ነው። ዛሬ ይሄ ቃል ብዙ ክርስቲያኖችን በዚህ ዘመን ያለን እኛን ይወክለናል። ይሄ ሁሉ ግራ መጋባት ውስጥ የገባ ነው፣ ኮንፊውዥን። ወንጌልንም እናውቃለን፣ መዳንም እንፈልጋለን፣ ከኢየሱስ ጋር በላይ በሰማይ መቀመጥን እንፈልጋለን፣ ግን ደግሞ ዓለምን መልቀቅ አንፈልግም።
ግን ደግሞ የዓለም ነገር ያጓጓናል። ግን ደግሞ የዓለም ጭፈራው ያጓጓናል። ሳቁ፣ ጨዋታው፣ ምኑ ያጓጓናል። ለምንድነው ብላችሁ ጠይቋ። ምክንያቱም ስጋ አልሞተም። አዳም የሚፈልገው ዓለምን ነው። የአዳም ምኞት የሚፈልገው ጭፈራውን፣ ግድያውን፣ ጥፋቱን፣ ዝሙቱን፣ ስካሩን፣ ጫጫታውን፣ ዝናውን፣ ገንዘቡን፣ ክብሩን ነው። እዚህ ጋር ደግሞ ነፍሳችሁ የምትፈልገው ደግሞ ቅድስናውን፣ ኢየሱስን፣ ስርዓቱን፣ ህጉን ነው የምትፈልገው። ስለዚህ መሃል ላይ ምን ሆኗል? ነፍሱ ተጨንቋል። ከክርስቶስም ከዓለምም ከገንዘብም ከቅድስናም ሁለት ቦታ ጋር ልቡ ተከፋፍሏል። ዛሬ ይሄ ተከፋፈለ ነገር የሚቆመው ምን ሲመጣ ነው? እሳት ሲመጣ ነው። እሳት ሲመጣ ነው። እሳት ሲመጣ ነው። እሳት ይለያል። እሳት ያበጥራል። እሳት ገለባ ይበላል። ያስቸገረህን ገለባ ይበላል። የዓለምን ባህሪ ይበላል። የስጋን ባህሪ ይበላል። አዳማዊ ባህሪን ይበላል። ያኔ ለክርስቶስ እጅ መስጠት ስትጀምር እንደ ፊልጶስ እግዚአብሔር ይጠቀምብሃል። እየነጠቀ ወንጌል ያሰብክሃል። እየነጠቀ ዓለምን ያዞርሃል። እየነጠቀ ይገለጥብሃል፣ ይሰራብሃል። አሁን ግን ሁለት ቤት ነው ያለኸው። ዓለሙንም ወደኸዋል፣ ኢየሱስንም ደግሞ መልቀቅ አትፈልግም። ስለዚህ አንዱን ምረጥ። ስለዚህ አንዱን ያዝ። ስለዚህ አንዱ ጋር ተስማማ። እግዚአብሔር ሁለት ቤት አይጫወትም። ክርስቶስን የሚከተል ቢኖር ዓለምን ምን ማድረግ አለበት? መጥላት አለበት፣ መካድ አለበት። ማንም ሊከተለኝ ቢፈልግ ራሱን ምን ይበላል? እኔ ራሴን መካድ እችላለሁ እንዴ? አልችልም። እኔ ራሴን መካድ እችላለሁ። ራስ መካድ እኮ ማለት አንድ ሰው መጥቶ በጥፊ ሲመታኝ ይሄኛው ምታኝ ብዬ ጉንጬን መስጠት ነው። እስቲ የሚችላል? እውነት ተናገሩ። የሚችላል? አባቶቻችን እንዴት ቻሉት? የመንፈስ ቅዱስ ጥምቀት ስለወሰዱ። የሚከለክላቸው ፕራይድ ወይም ክብር የለም። ክብሬ ተነካ አይሉም። ክብራቸው ክርስቶስ ነው። ለክርስቶስ መገረፍን እንደ ክብር ቆጥረው የገቡት አሮጌው አዳም ስለሞተ ነው። አሮጌው አዳም ካልሞተ ግን እንኳን መተውን አይደለም ተናግረውን ምን ለማለት ፈልጋ ነው? አታቀኝም እንዴ እንላለን አይደል እንዴ? ምን ለማለት ነው? እንደዚህ ቀና ብላ ያየችን ሲጀመር እንላለን። ኢየሱስ ጌታ ነው። ይሄ የሚመጣ አለ። ክርስቲያን ነን እኮ ጨዋነን፣ መጽሐፍ ቅዱሳችንን በዚህ ዘን እንሄዳለን። ግን ትንሽ ከነኩን እንላለን። ስርዓት። ኢየሱስ ጌታ ነው። ኢየሱስ ግን እንደዚህ ነው ያደረገው። በአዛዥ ፊት አቆሙትና ሎሌው በጥፊ ሲመታው ለምን መታኸኝ አለው። ኢየሱስ እኮ ነው ያለው። ምን አጠፋው? በንግግሬ ስህተት አግኝተሃል? ለምን መታኸኝ ብሎ ተለማመጠ። ኢየሱስ ጌታ ነው። እንደዚህ ማድረግ እንችላለን። እስቲ ራሳችሁን ፈትሹ። ራሳችሁን አሁን እንደዚህ ማድረግ የሚችላል? እኔ ተነስቼ ከህዝቡ መሃል አንዱን እንደው በጥፊ ብመታ ዝም የሚለኛል? የለም። ምንም ቢሆን እኮ ክብር የሚባል ነገር ይሰማናል። አይምሯችን የራስ ክብር የሚባል ነገር አለ። መጽሐፍ ቅዱስ ግን ምን ይላል? ራሱን ይካድ። ሃሌሉያ! ራስህን ካድ። መጽሐፍ ቅዱስ ሌላ ቦታ ደግሞ ምን ይላል? ወንድም ልብስህን ቢወስድ አንተ ደግሞ እጀ ጠባቡን ምን አርግለት ይላል? ደርብለት ይላል። እኔ ቤቴ መጥቶ ሌባ ሲሰርቀኝ ናሄንንም ውሰድ እለዋለሁ እንዴ? አደንግጥ፣ አይዞ ናሄንም ውሰድ፣ ግን ና ቁጭ በል ኢየሱስን ልንገርክ እንላለን? አንልም። አባቶቻችን ግን እንደዚህ ሲያደርጉ ነበር። እኛ ምንለው ሌባውን ስናይ ምንድነው? ሌባ 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 ያዙት እንዳያመልጥ እያለን እንደው እንቀጠቅጠዋለን ተሰብስበን አይደል እንዴ? ለምን ይመስላችኋል? ራሳችንን ገና አልካድንም። ራሴን ክጃለሁ የሚል ሰው እኔ እስካሁን አላጋጠመኝም። በእውነት ራሳችንን ገና አልካድንም፣ እኔንም ጨምሮ። መንፈስ ቅዱስ እኮ ለሁላችንም ነው እያወራ ያለው። ራሳችንን ገና አልካድንም። ራስህን ካድ። ትልቅ ቃል ነው። ራስህን ካድ። ራስህን ምኞት አትፈጽም። ፍቅር ስለ ራሱ አያስብም፣ ስለ ሌላው ነው የሚያስበው። ስለ ፍቅር ባህሪ በቆሮንቶስ ወንጌል ላይ ተጽፎልናል አይደለ? ፍቅር እኔ አይልም። እሷ ከኔ ትሻላለች፣ እሷን ምረጧት፣ ለሷ እንዲያርጉላት፣ እህቴ ትቅደም፣ ወንድሜ ይቅደም እንላለን? አንልም። የሥራ እድል ስናገኝ ቆይ መጀመሪያ ለወንድሜ እላለሁ አልልም። ምክንያቱም ስጋ በርትቷል፣ ስጋ አልሞተም። ክርስቶስን አውቀዋለሁ፣ አዎ። በክርስቶስ ወንጌል እመላለሳለሁ፣ አዎ። ሕግና ስርዓቱን ለመፈጸም ተጋለሁ፣ አዎ። ግን ስጋ ገና ሞቷል? አልሞተም።
ለምን የመንፈስ ቅዱስ ጥምቀት ገና አልወሰድንም? የመንፈስ ቅዱስ ጥምቀት ብንወስድ እንዲህ ያለ አመጽ በእግዚአብሔር ቤት አይበዛም። የመንፈስ ቅዱስ ጥምቀት ብንወስድ እንዲህ ያለ ድፍረት በእግዚአብሔር ቤት አይበዛም። ቅድም እናታችን ስታወራ ነበር አይደለ? ከኛ በፊት የነበሩት ጄነሬሽን ከኛ በፊት የነበሩት አባቶቻችን ምን ያህል ለወንጌል ዋጋ እየከፈሉ እንዳገለገሉ ተነግሮናል። መጽሐፍ ቅዱሶቻቸውን እየደበቁ እየተገረፉ እየተገደሉ አይደለ እንዴ? ይሄ ሁሉ ነገር ያደረጉት ስጋቸውን ስለካዱ መንፈስ ቅዱስን ፉሊ ስለተቀበሉት በኃይል ስለወረደባቸው ስለራሳቸው አያስቡ። ሰው ስለራሱ ማሰብ ያቆማል መንፈስ ቅዱስ ሲያጠምቀው። እኔ ማለት ያቆማል፣ ምቾቱን ያቆማል፣ ስለራሱ ማሰብ ያቆማል፣ ምን በላለው ምን ጠጣለውን ያቆማል። ምክንያቱም የሚመግበው እግዚአብሔር ይሆናል። ምክንያቱም የሚያዘጋጅለት እግዚአብሔር ይሆናል። ምክንያቱም የሚመራው እግዚአብሔር ይሆናል። ፊልጶስን እያነሳ አንዴ አዛጦን አንዴ ሌላ ቦታ ይወስደው የነበረው እግዚአብሔር ራሱ ነበር። ደቀ መዛሙርቶች በመሃላቸው ድሃ አልነበረም ይላል፣ ችግረኛ አልነበረም ይላል። ለምን? እግዚአብሔር በረከት ሆኖ በመሃላቸው ተቀምጧል። በረከት እኮ ገንዘብ አይደለም። እግዚአብሔር እኮ ነው በረከት። እግዚአብሔር እኮ ነው በረከት። ይሄ የያዝነው ገንዘብ ከየት ያድነናል? ከመከራ ሰዓት እስቲ የሚያድን ገንዘብ አለ? እድሜ የሚቀጥል ገንዘብ አለ? የተቆረጠ እድሜ የሞተን የሚያስነሳ ገንዘብ አለ? በረከት ኢየሱስ ነው። እግዚአብሔር በመሃላችሁ ሲገኝ ያ ነው በረከት። መንፈስ ቅዱስ ያደረበት ያ ሰው ነው የተባረከ፣ ያ ሰው ነው የተመሰገነ። የሌለውን ወደ መኖር ያመጣለታል። የሌለውን ወደ መኖር ያመጣለታል። አውሮፕላን ሳይቆርጥ የሆነ ሀገር ይገኛል። በባስ ሳይጓዝ የሆነ ሀገር ይገኛል። ለምን? መንፈስ ቅዱስ በስጋ አይገደብም። በእኛ ትንሽ አይምሮ አይገደብም። መስራት ይፈልጋል ግን ተይዟል። ለምን? አለቀቅነውም። ስጋችንን ስላለቀቅን። እግዚአብሔር ባንቺ መስራት ይፈልጋል፣ ባንተ መስራት ይፈልጋል፣ ባንተ ዓለምን መዞር ይፈልጋል፣ ባንተ ለትውልድ መስበክ ይፈልጋል። እሺ ብትለው እኮ የሆነ ሀገር በመንፈስ እንደው አብሮ ወስዶ ወይ በቻይንኛ ወንጌል እየሰበክ ራስን ታገኛለህ። ቋንቋው ሁሉ እግዚአብሔር አይደል እንዴ? ደቀ መዛሙርቶቹ በማያውቁት ቋንቋ ወንጌል ሰበኩ አይልም? ሐዋርያት 2 ላይ ሌሎች ሰዎች ናቸው እኮ የኛ ሀገር ቋንቋ ነው እንዴት ቻሉ ያሉት አይደል እንዴ? ቋንቋው ለእግዚአብሔር ነው። በማታውቀው ቋንቋ ወንጌል ስበክ ይልሃል። አንተ ስትናገር ለዛ ሀገር ሰው እንዲገባ አድርጎ እግዚአብሔር ይቀይረዋል። ዛሬ መንፈስ ቅዱስ ይምጣ። መንፈስ ቅዱስ በእውነት ይውረድባችሁ። መንፈስ ቅዱስ በኢየሱስ ስም ይቀይረን፣ ይቀይረን፣ ይቀይረን። ከዓለም ከፍ ብለን መኖር እግዚአብሔር ያድርግልን። ተጣብቀናል፣ ተሰፍተናል። ዓለም ላይ እዚህ ምድር ላይ እንዲህ ተጠባብቀናል። በቃ ሁሉም እናስበው ሁሉ ስለዚህ ዓለም ነገር ነው። ምናቀደው ሁሉ ስለ ዓለም ሀብት፣ ስለ ዓለም ገንዘብ፣ ስለ ውበታችን፣ ስለ ቁንጅና፣ ስለ ጉብዝናችን ነው። እግዚአብሔር በዚህ አይከብርም። ተላቀን እንኑር። እግዚአብሔር አምላክ ወጣትነታችሁን ይፈልጋል። እግዚአብሔር አምላክ እርጅናችሁን ይፈልጋል። እግዚአብሔር አምላክ ዕውቀታችሁን ይፈልጋል፣ መልካችሁን ይፈልጋል፣ አንደበታችሁን ይፈልጋል፣ እጆቻችሁን እግሮቻችሁን ይፈልጋል። ለዛ ነው ለብ ብላችኋል። ከሁለት አንዱን ምረጡ። ወይ ጭራሹኑ ዓለም ጋር ወይ ደግሞ ዓለምን ክዳችሁ ክርስቶስ ጋር። ያኔ ልስራባችሁ፣ ሙሉ ለሙሉ ልጠቀምባችሁ፣ ሙሉ ለሙሉ ስሜን በእናንተ ላክብር እያለን ነው እግዚአብሔር። ዛሬ በኢየሱስ ስም እንደዚህ ይሁንብን። በኢየሱስ ስም እንደዚህ ይሁንብን። በኢየሱስ ስም እንደዚህ ይሁንብን። እናንተ ከአባቶቻችን የተለያችሁ ሰዎች አይደላችሁም። እናንተ ለክርስቶስ ከጳውሎስ የተለያችሁ አይደላችሁ። እናንተ ለክርስቶስ ከነ ፊልጶስ የተለያችሁ አይደላችሁም። ምን ይለየናል? ሚለየን ነገር አለ? እነርሱ አመኑት፣ መንፈስ ቅዱስን ተቀበሉ፣ በኃይል ሰራባቸው። እኛ ጋር ሲመጣ ለምን ታሪክ ሆኖ ቀረ? እኛ ጋር ሲመጣ ለምን በስብከት ብቻ አቆመ? መንፈስ ቅዱስ ለምን አይሰራም በዚህ ዘመን? ለምን እሳት ከሰማይ አይወርድም በዚህ ዘመን? ለምን እግዚአብሔር በእኛ አይከበርም በዚህ ዘመን? አልሰሬንደር አላረግንም፣ እጅ አልሰጠንም። እስቴቱ ይነካናል እንላለን፣ ገና እጅ አልሰጠንም። በዚህ እጅ መጽሐፍ ቅዱስ፣ በዚህ እጅ ሽጉጥ ይዘናል፣ እጅ አልሰጠንም። ጴጥሮስ ሰይፍን ወደ ሰገባ መልስ፣ ሰይፍ የሚመዝ በሰይፍ ይጠፋል። ለኔ ወንጌል ሰይፍ አያስፈልግም። እኔ አባቴን ብጠይቀው ስንት ክፍለ ሰራዊት መላእክት ምን ያደርግልኛል? ያዝልኛል።
መላእክት ሊዋጉ ተዘጋጅተው ቆመዋል። ኢየሱስ በጥፊ እየተመታ በምድር መላእክቶች አንድ ነገር አምላክ እግዚአብሔር ሂዱ ቢላቸው ያን ትውልድ ሁሉ ይፈጁ ነበር። ኢየሱስ ግን ይሄን አልመረጠም። የአምላኩን ፍቃድ ሊፈጽም ነው የመጣው። የስጋን አይደለም፣ የደምን አይደለም፣ ስለራሱ ሀብትና ዝናን ለማከማቸት አይደለም የመጣው። በሰማይ ያለውን የእግዚአብሔርን ፍቃድ ስለሆነ የመጣው በምድር ውርደትን ቀመሰ፣ በምድር መጣልን ቀመሰ፣ በምድር መከዳትን ቀመሰ፣ በምድር አላቅም ተብሎ መካድን ቀመሰ፣ በምድር መሸጥን ቀመሰ፣ በምድር ረሃብን ቀመሰ፣ በምድር ግርፋትን ቀመሰ። የአምላክ የእግዚአብሔር ልጅ ሆኖ ሳለ ከክብሩ ላይ ወርዶ ዛሬ እኛ ሬዲ ነን ወይ? በስጋችሁ ተዘጋጅታችኋል ወይ ብላችሁ አትችሉም። ማናችሁም አዎ ዝግጁ ነን አትሉኝም። ለመገረፍ ዝግጁ ናችሁ ብላችሁ አዎ ትሉኛላችሁ አትሉም። መንፈስ ቅዱስ የወረደበት ሰው ግን አዎ ብሎ ይነሳል። ምክንያቱም ሞቷል። አዳም ፈሪው አዳም ሞቷል። ስለራሱ የሚያስበው አዳም ሞቷል። ራሱን ይካድ። እኔ ራሴ ሰላም ነኝ አይደል? ሰላምን አላቅሽም ብዬ መካድ ማለት እኮ ነው። ስሜቴን፣ ሐሳቤን፣ ምኞቴን፣ መሻቴን፣ ፍላጎቴን በሙሉ አልፈልግም ብዬ መካድ ማለት ነው። ይሄ ደግሞ በገዛ አቅሜ ሊሆን አይችልም። መንፈስ ቅዱስ ያስፈልጋል። መንፈስ ቅዱስ ያስፈልጋል። ለዚህ ነው ወገኖቼ መንፈስ ቅዱስን አብዝታችሁ የመንፈስ ቅዱስን ጥምቀት ቤተክርስቲያን ልታስተምር ይገባል። በመንፈስ ቅዱስ ጥምቀት መጸለይ ይገባናል። ለዚህ ነው ፈሪዎች የሆነው ወንጌል ለመስበክ የመንፈስ ቅዱስ ጥምቀት ያስፈልገናል። ደፋር የሚያደርገን ከምድር ከፍታ ከምድር ወለል ከፍ አድርጎ የሚያኖረን መንፈስ ቅዱስ ሲመጣ ነው። ከምድር ወለል ከፍ አድርጎ ያኖርሃል። ከዛም በኋላ አሁን ምንጸልያቸው ጸሎቶች በእውነት አንጸልይ። መንፈስ ቅዱስ ከነካችሁ በኋላ አሁን የምትጸልዩትን ጸሎት በእውነት ነው ምላችሁ መጸለይ ታቆማላችሁ። እንትኔን ፈውስ፣ በዚህ በኩልና ታሪክ ቀይር፣ ይሄን አስተካክል፣ ወደዚህ ግባ፣ ኢየሱስ ሆይ እንዲያርገ፣ ይሄን አውርደ፣ ከፍ አድርገ፣ ዝቅ አድርገ ታቆማላችሁ። እምታስቡት ስለ ትውልድ ይሆናል። እምታስቡት ስለ ወንጌል ይሆናል። እምታስቡት ላይ ስላለው ክብር ይሆናል። እየገረፏችሁ እንኳን ላይ ያለውን ሽልማት እያሰባችሁ ትስቃላችሁ። እያሰሯችሁ ትዘምራላችሁ። ሃሌሉያ። እያሳደዷችሁ ትመርቃላችሁ። እየጠሏችሁ ትወዳላችሁ። ለምን? ከምድር ከፍታ ከፍ አድርጎ ስለሚያኖር። ዛሬ መንፈስ ቅዱስ እንደዚህ ይለፍ። መንፈስ ቅዱስ እንደዚህ ይለፍ። መንፈስ ቅዱስ እንደዚህ ይለፍ። መንፈስ ቅዱስ ይለፍ። በኢየሱስ ስም ይሄ ይምጣብን። በኢየሱስ ስም ይሄ ይሁንብን። አሁን ግን ብዙ እንዳንሮጥ ታንቀናል። ብዙ ጸጋ ያለበት ታንቋል። ብዙ መንፈስ ያለበት ታንቋል። ብዙ እግዚአብሔር ሊሮጥበት ሊሰራበት የሚፈልገው ታንቋል። በምን? በስጋው። መንፈስ ቅዱስ ይመጣና ተነስጸልይ ሲለው ምን ያደርጋል? ስጋ ቆይ ትንሽ እቺን የጀመርኳትን ፊልም ጨርሼ፣ ቆይ ትንሽ እቺ እዚህ ጋር ቆንጆ ወሬ ያለች እሷን ጨርሼ ወደ ጸሎት ገባለሁ እንላለን። ለምክንያቱም ሙሉ ለሙሉ ስጋችን ስላልወደቀ እየታገልን ያለ ነው። በየቀኑ ትግል ላይ ነን። መጽሐፍ ቅዱስ ግን የሚለው ምንድነው? ውጊያችሁ ከስጋና ከደም ጋር አይደለም። እኛ ግን ገና ስጋና ደምን እየተዋጋን ነው። የራሳችንን እኛ እኮ የተጠራ ነው ሰማይ ካሉ ምንድነው የሚለው? አለቆች ጋር አይደል የሚለው? አለቃዎችን እንድንወጋ እኮ ነው የተጠራ ነው። አለቃዎችን ከሰዓት ላይ ባለም ፕሮግራሞች ላይ ተመልክታችኋል። አጋንንቶች እንዴት እንደሚሰሩ፣ አለቃ መናፍስቶች እንዴት ኦፕሬት እንደሚያደርጉ አይታችኋል አይደለ? እኛ እኮ የተጠራ ነው እንደዚህ ካሉ የትውልድ ጠላት ከሆኑ ከጨለማው ዓለም ጋር እንድንዋጋ ነው። እኛ ግን ገና ከስጋችን ጋር እየተዋጋን ነው። አልጠጣ ልጠጣ፣ አይ አልስረቅ ልስረቅ፣ አይ ቤተክርስቲያን ልሂድ አልሂድ፣ አይ እንትና ነክታኛለች አኩርፌ ልቅር አልቅር። ከስጋችን ጋር ትግል ላይ ነን። እናንተ ሰዎች ታግላችሁ አታሸንፉም ስጋችሁን። እኔ አንድ ነገር ልንገራችሁ፣ ስጋ ይበልጣችኋል። ስጋችሁ ነው የሚያሸንፋችሁ። ለምን? ኃይል አለው። የሚረዳው ኃይል፣ ያጋንንት ኃይል አለው። የሚያባብለው የሚደግፈው ኃይል አለው። እናንተም ኃይል ያስፈልጋችኋል። ስጋ ሰይጣንን ይዞ ነው የሚዋጋው አንድ ላይ። እናንተ ደግሞ መንፈስ ቅዱስ ከሌላችሁ ስጋ ነው የሚያሸንፋችሁ። ለዚህ ነው የመንፈስ ቅዱስ ጥምቀት እያልኩ ያለሁት። የመንፈስ ቅዱስ ጥምቀት ግዴታ በዚህ መጨረሻው ዘመን ያስፈልጋችኋል። ያስፈልገኛል። አለበዚያ አሳችሁ ሲመጣ ትስታላችሁ።
ሐሰተኛው ክርስቶስ ሲመጣ ትስታላችሁ። ሐሰተኛው ከሰማይ እሳት የሚያወርደው ሲመጣ ትስታላችሁ። መንፈስ ቅዱስ ግን ሲቆጣጠራችሁ ታቁታላችሁ። አይኑን አይታችሁ ኢየሱስ የጴጥሮስን አይን አይቶ ምን አለ? ሂድ አንተ ሰይጣን ከኔ ራቅ አለ። ለሰው እኮ መልካም ንግግር ነው ጴጥሮስ የተናገረው። ተው ኢየሱስ እንዲህ አይባልም፣ ተው ክፉ አትናገር፣ ተው ይሰቅሉኛል ይገሉኛል አትበል ሲለው ሂድ አንተ ሰይጣን ከኔ ራቅ አለ። አየውና ጴጥሮስን ሳይሆን ያየው ማንን ነው ያየው? ሰይጣንን አየ። አያችሁ አይደል? ከመልካም ንግግር ጀርባ ያሉትን አጋንንቶች የምትመለከቱት መንፈስ ቅዱስ ሲያጠምቃችሁ ነው። ልንገራችሁ ስለ ትንሹና ትልቁ ነብይ ከዚህ በፊት ተሰብከናል አይደል? ያ ትንሹ ነብይ ቅባት አለው፣ ግን ደግሞ የመለየት መንፈስ የለው አይደለ እንዴ? ምክንያቱም ያ ትልቅ ነብይ መጣና እግዚአብሔር አምላክ እኔ ቤት ገብተ ምግብ ብላ ብሎሃል ሲለው ቆይ እስቲ እግዚአብሔር ያረጋግጥልኝ ከማለት ይልቅ እሺ ብሎ ተከትሎ ገባ። ስለዚህ ሞትን ሞተ፣ ተገደለ። ዛሬ ብዙ ቅባት ያላቸው ብዙ ክብር ያለባቸው በመንፈስ ቅዱስ ስላልተጠመቁ የስጋን መብልና እንጀራ በቀረበላቸው ቤት ሁሉ ተከትለው ይገባሉ። ክብር እኮ አለባቸው። ዓለምን እኮ የሚያስደነግጥ ጸጋ አለባቸው። በዛ ትንሽ ነብይ ላይ እጁን የዘረጋ ንጉስ እኮ እጁ ደርቆ ቀርቷል። እንደሚያስፈራ ታምራት እኮ ነው እግዚአብሔር ሊሰራባቸው የተዘጋጀው። ግን አዳማዊ ምኞታችን ስላልሞተ ምግብ ያለበት ተከትለን እንገባለን፣ ከዛ እዛው እንበላለን። አዳማዊ ምኞታችን ስላልሞተ ደሊላ ያሻሸች የኔ ቆንጆ ስላለችን ብቻ እውነት ይመስለናል፣ ሚስጥርን እንገልጣለን። አዳማዊ ምኞታችን ስላልሞተ ኑ ወደ ተባልንበት ሁሉ ስፍራ ድግስ ወዳለበት እየዘለልን እንገባለን። ለማን እንደተደገሰ እንኳን አናውቅም። ለአውሬው የተደገሰ ድግስ ሳይቀር እንሳተፋለን። ምክንያቱም ስጋ ጭፈራና ምግቡን ይፈልጋል፣ መጠጡን ይፈልጋል። በወጣትነት እድሜ ሰለሞን አለ እግዚአብሔር ሰው እንደፈለኩን አለ፣ እንደፈለክ አድርግ፣ እንደፈለክ ተዝናና፣ ወጣት ነካ። ነገር ግን አትርሳ እግዚአብሔር እያንዳንዱን ወደ ፍርድ ወንበር ምን ያደርገዋል? ያቀርበዋል። እግዚአብሔር እያንዳንዱን ወደ ፍርድ ወንበር ያቀርባታል። አንዲቷም ከእግዚአብሔር አይን አትሰወርም። አንዷን በእግዚአብሔር ፊት የተጣለች ድርጊት አንሰራም። እያንዳንዷን እግዚአብሔር ወደ ፍርድ ወንበር ያቀርባታል። ለዚህ ነው አዳም መሞት አለበት። እስቲ አዳማዊ ምኞታችን እንዲሞት የምትፈልጉ በእውነት የሰለቻችሁ ትግል የሰለቻችሁ ኃጢአት አልሰራም እያላችሁ እዛ ውስጥ ስትገኙ ጌታ ሆይ ምን ላድርግ? እማልፈልገውን እያረኩኝ ነው። መቀደስ ፈልጋለሁ። በእኔ ላይ ያለክን ዓላማ አውቃለሁ። ግን ኃጢአት መስራት ማቆም አልቻልኩም። መዘሞት ማቆም አልቻልኩም። መዋሸት ማቆም አልቻልኩም። ጌታ ምን ላድርግ ለምትሉ በዲፕሬሽን ውስጥ ላላችሁ፣ በጭንቀት ውስጥ ላላችሁ፣ ግራ በመጋባት ውስጥ ላላችሁ እኔ ዛሬ ደስ የሚል መልእክት አለኝ። ዮሐንስ በውሃ ጥምቀት አጥምቋችሁ ይሆናል። ኢየሱስ ግን በእሳት ያጠምቃችኋል። የውሃን ጥምቀት ወስዳችሁ ይሆናል። አሁን ግን የእሳት ጥምቀት ኢየሱስ ያጠምቃችኋል። አዳማዊ ምኞታችሁ ለአንዴና ለመጨረሻ ይሞታል። አዳማዊ ምኞታችሁ ለአንዴና ለመጨረሻ ይሞታል። ለዓለም የተጠራ፣ ለትውልድ የተጠራ፣ ፖለቲካው ላይ የተጠራ፣ ሀገሪቷ ላይ የተጠራ፣ ለኢኮኖሚ የተጠራ ነቢያቶች በሙሉ በማይረባ ቦታ በስጋቸው እየታገሉ ነው ያሉት። ሌላ ለምን ማየት ያስፈልገናል? የእግዚአብሔርን ሰው ሳምሶንን ተመልከቱት። ፈራጅ እንዲሆን የተጠራ መንፈስ ቅዱስ ከእናቱ ማፀን የመሰከረለት ናዝራዊ የተባለ ሰው ስጋው ምን አደረገው? ምቾቱ ምን አደረገው? ምኞቱ ምን አደረገው? ደሊላ ቤት አስወረደው። ያልሞተ ስጋ ያልወደቀ ነገር እንዲህ ነው የሚያደርገው። ያንቀለቅላል፣ ያንቀለቅላል። እግዚአብሔር ይገስጸው፣ እግዚአብሔር ይገስጸው፣ እግዚአብሔር ይገስጸው። በእውነት ጌታ እኮ አለ ምን አለ ሙቅ ብትሆንልኝ ወይ ደግሞ ጭራሹን ቀዝቃዛ ብትሆንልኝ ድጋሚ አሞቅክ ነበር። አሁን ግን ድጋሚ እንዳላሞቅ ለብነክ መሃል ላይ ነው። ወንጌልንም ታውቃለህ፣ ዓለምንም ታውቃለህ። እንደው ወንጌልን ባታቅ ኖሮ እንደገና መስክሬ ትኩስ ባረኩ ነበረ። አሁን ግን እኔንም ታውቃለህ፣ ዓለምንም ታውቃለህ፣ ዝማሬውን ታውቃለህ፣ ጭፈራውን ታውቃለህ። ሳምሶን እንዲህ ነው የሆነው። ጌታን ያውቀዋል። ጌታ ሰንሰለትን እንደ ፈትል ሲበጣጥስ አይቶታል፣ ያውቀዋል ጌታውን። ግን ደግሞ የደሊላንም ሙቀት አወቀ። ደሊላ እግር ላይ አስተኝታ ስታሻሻው ለመደ።
የደሊላን የውበት ንግግሮች ሳምሶንዬ ሳምሶን እያለች ስታሻሸው ለመደ። የጌታንም ሙቀት ለመደ፣ የደሊላንም ሙቀት ለመደ። የጌታንም በኤሽታኦል ሸለቆ እየመጣ ሲያነቃቃው ማነቃቃቱን ለመደ። ደሊላም ደግሞ ስታባብለው የደሊላንም ለመደ። መሃል ላይ ሆነ። እረ ጌታ ይምጣ፣ እረ እሳት ይምጣ፣ እረ የእሳት ጥምቀት ይምጣ። ትጠቀማላችሁ። እሳት ጥምቀት ሲመጣ ትጠቀማላችሁ። ተጠቃሚዎች እናንተ ናችሁ። የሚጎትታችሁ ነገር የለማ። ሆሊ ስፒሪት ከማንም ጋር ሳይከራከር በኃይል ይሰራባችኋል። ፊልጶስ ሕይወት ላይ እኮ የሚከራከርበት ነገር የለም አይደለ እንዴ? ጌታ ሆይ እንዴት አድርገ ነው የምንነጥቀኝ? ቆይ ጌታ ሆይ አላለውም። ዝግጁ ነው። ስለዚህ ጌታ እየነጠቀ ይሰራል። እየነጠቀ አሁን ደግሞ እዚህ ጋር ጎበዝ ፊልጶስ፣ አሁን ደግሞ እዚህ ጋር መስክርልኝ፣ ኢትዮጵያውም ጋር ሂድና መስክርልኝ፣ እንትኑም ጋር ሂድና መስክርልኝ። እምቢ አይለውም። ምክንያቱም እምቢ የሚል ስጋ ሞቷል። ስለዚህ ሳምሶን መሃል ቤት ቆመ። ደሊላን ይምረጥ እግዚአብሔርን፣ ዓለምን ይምረጥ ቅድስናን፣ ማንን ይምረጥ? መሃል ቤት ሆኗል። እግዚአብሔርን ሙሉ ለሙሉ ትቶ እንዳይሄድ ኃይሉ ያለው ከእግዚአብሔር ጋር ነው። ኃይል እግዚአብሔር ስለሆነ ደሊላን ትቶ እንዳይሄድ ደግሞ እንደ ደሊላ ሌላ የምትወደው ሴት ምትኖር እስካይመስለው ድረስ በደሊላ ፍቅር ወደቀ። ሰይጣን ደግሞ እንዲህ ነው ባህሪው። አይታችሁት በማታውቁት ፍቅር ይመታችኋል። ከናንተ ላይ ያለውን ቅባት ከፈለገ አይታችሁት በማታውቁት ገንዘብ ይመታችኋል። ስንት ዘማሪያኖችን እኮ መጠጥ ቤት አስቀርቷል አይደል እንዴ? ድምጻቸውን ስለሚፈልግ ለሌላው የማይከፈለው ገንዘብ ለነሱ እንዲከፈል ያደርጋል። ለምን? ድምጻቸውን ሲዘምሩ ብዙዎች ነፃ እንደሚወጡ ስለሚያውቅ፣ ስለዚህ እንዲዘፍኑበት ያደርጋል። ኢየሱስ ጌታ ነው። ስለዚህ ሳምሶን አሰበና አይ ከእግዚአብሔር ሙቀት የደሊላ ሙቀት ይሻለኛል አለ። አይ ከእግዚአብሔር ማባበል ደሊላ ስታባብለኝ ደስ ይለኛል አለ። አይ እግዚአብሔር ከሚያነቃቃኝ ኤሽታኦል ውስጥ ካስለመደኝ የመንፈስ ቅዱስ ማነቃቃት ይልቅ ከደሊላ ጋር ሰውን ደስ ይለኛል አለ። ሃሌሉያ። ስለዚህ እሱና እግዚአብሔር ብቻ ይዘውት የነበረውን ሚስጥር ሄዶ ለደሊላ ነገራት። እሱና እግዚአብሔር ብቻ የሚያውቁትን ኃይሉ ምን ላይ እንዳለ እግዚአብሔር የገባለትን ኪዳን ሄደና ደሊላ የኔ እኮ ኃይል ጸጉሬ ላይ ነው አላት። ኢየሱስ ጌታ ነው። አንድ ቀን አልፈጀባትም። ሳቀች። አንድ ቀን አልፈጀባትም። ና እሺ ኃይልክ ጸጉርክ ላይ ነው። አዎ ና በል አይዞ እግሬ ላይ ተኛ አለችው። አሻሸችው። እንቅልፉን ሲወስድ መላጫ አነሳችና እሱና እግዚአብሔር የገቡበትን የኪዳን ጸጉር ምን አረገች? ላጨችው። ከየት ይምጣ ኃይል? ኃይል የማን ነው ብያለሁ? ኃይል የማን ነው? ሃሌሉያ። እግዚአብሔር ጸጉሩ ላይ አይደለም ያረፈው። ጸጉሩን እንደ ኪዳን ተጠቀመው እንጂ እግዚአብሔርና ሳምሶን የገቡት ኪዳን ነው ዛጋ የተሰበረው። እግዚአብሔር ጸጉር ስለተላጨ አይደለም ያዘነው፣ ኪዳን ስለተሰበረ። ኪዳኑ አልተጠበቀለትም፣ ሚስጥሩ አልተጠበቀለትም። ስለዚህ ላጨችው። ፍልስጤማውያኖች መጡብህ ስትለው እንደ ትላንትናው ብድግ ብሎ ገመድ በጥሳለሁ ቢል ኃይል ከየት ይምጣ? እዛው ተገትሮ ቀረ። አረ እግዚአብሔር ሆይ የለም፣ አረ እግዚአብሔር የለም። ያ የልጅነቱ አምላክ የለም። ያ ኤሽታኦል ሸለቆ ውስጥ ያነቃቃው ያ ደስ የሚለው እግዚአብሔር መንፈስ የለም፣ የለም። ሄዷል። ለምን? ኪዳን አፍርሰሃል። ሄጃለሁ ብሎ ሄዷል። ዛሬ ብዙ አገልጋዮች ስጋችን እያታለለ እንደሌላ ጋር የሚያወርደን ለምን ይመስላችኋል? የእሳት ጥምቀት አልወሰዳችሁ? የእሳት ጥምቀት ገለባውን ይበላዋል። የእሳት ጥምቀት ገለባውን ይበላዋል። ከኪዳናችሁ አያፈርሳችሁም። መሀል አትቀሩም የእሳቱን ጥምቀት ስትወስዱ። ስለዚህ መጡ። መጀመሪያ ያረጉት ነገር ምንድነው? ሳቁበት። ከዛ አይኑን አወጡት። አስቡት፣ እሱ ፈራጅ ለመሆን ነው የተፈጠረው አይደለ? አምላክ ገዢ አድርጎ ነው የፈጠረው። እርሱ ግን ወስደው ወፍጮ ፈጪ ያደረጉት። ሰይጣን ይቀልድብሃል። እጅ ውስጥ እስክትገባ ያባብልሃል። እጅ ውስጥ እስክትገባ ያሻሻል። በሙቀት በስጦታ በሚያማምሩ ማቆለማመጥ ቃላቶች አቆለማምጦ ከዛ ምን ያረጋል? አይንህን ያጠፋና ወፍጮ ፈጪ ያደርጋል። አባቶቻችን ምስክር ናቸው። ደግሞ አንዳንዶች አሉ እግዚአብሔር አምላክ የስጋቸው ምኞት የገደለላቸው በእሳቱ ያጠመቃቸው እነ ዮሴፍ አሉ። የጲጢፋራ ሚስት ያማረ ልብስ ለብሳ በፊቱ ብትንጓለልም ተፍቶ የሚሮጥ ዮሴፍ አለ። ሃሌሉያ ሃሌሉያ።
የእሳቱን ጥምቀት ስትወስድ ለምን ያማረ ልብስ አይደለም ወርቅ ቢደረድሩልህ ዝና ቢያቀርቡልህ እንደ ጉድፍ ትቆጥረዋለህ፣ ተራ ትለዋለህ። ምክንያቱም የእግዚአብሔርን ክብር ህልውናውን መንፈስ ቅዱስ እየመጣ ስለሚያሳይክ ላይ ያለውን ክብር ስለሚያሳይህ ወርቅ ቢያነጥፉልህ ቢያቆላምጡ የኔ ቆንጆ ቢሉ ኖ አትሸወድም። ኖ ትላለህ። መከራውን እመርጣለሁ፣ መታሰሩን እመርጣለሁ። የጲጢፋራ ሚስት ወገን ከመሆን የእግዚአብሔር ወገን ተብዬ ስሜ ቢጠፋ ይሻለኛል አለ። ዮሴፍ ደፋሪ ተብሎ አይደል የታሰረው? ባልሰራው ወንጀል ባላጠፋው ነገር ደፈረኝ አለች፣ በሐሰት አሳሰረችው። ለእግዚአብሔር ብላችሁ ስማችሁ የጠፋ ካላችሁ እግዚአብሔር ራሱ ስማችሁን ይመልሰዋል። እውነት ለእግዚአብሔር ከሆነ ለወንጌል ከሆነ ስማችሁ የጠፋው አምላክ ራሱ ስማችሁን በእጥፍ ክብር ይመልሰዋል። የታሰረበት እዛው ጉድጓድ ውስጥ እኮ ዮሴፍ አልቀረም አይደል? ከእስር ቤት ውስጥ ደፋሪ ተብሎ ገብቶ ንጉስ ሆኖ ወጣ። እግዚአብሔር እንደዚህ ነው። ደፋሪ ብላን አይደል ያስገባችሁ? ከሱ ማግኘት የፈለገችውን ያን ሚስጥር አላገኘችም። ያን የእግዚአብሔርን ኪዳን ስላላገኘች ደፋሪ ነው ብላ አሳሰረችው። እግዚአብሔር ደግሞ ኖ ንጉስ ነው ብሎ ይዞት ወጣ። ዛሬ እግዚአብሔር እንደዚህ ያደርጋል። ምን ስንሆን? ስጋችን ሙሉ ለሙሉ አዳማዊ ምኞታችን ሙሉ ለሙሉ ሲሞት እግዚአብሔር ኃላፊነት ይወስዳል። ምንም አትፈሩም፣ ኃላፊነት ይወስዳል። እሳት ውስጥ ሲከቷችሁ ኃላፊነት ይወስዳል፣ አብሮ ይገባል። ውሃ ውስጥ ከጣሏችሁ አብሮ ይገባል። አንበሳ ጉድጓድ ውስጥ እናንተን ለማስቆም ሲከት አብሮ ይገባል። እግዚአብሔር አብሮ ይገባል፣ አብሮ ይሰራል፣ አብሮ ታምራትን ይሰራል። አባቶቻችን ጌታ ሆይ ፀሐይን ገባውን ላይ አቁምልኝ ሲሉ እግዚአብሔር ምን አረገ? ቁሚ ያላት። እግዚአብሔር ሆይ በባኦል ነቢያቶች ፊት ነው ያለው እሳት ከሰማይ አውርድልኝ ሲሉት እሺ እሳት ይወርድ። በአሁን ሰዓት እኔ እሳት አውርድ ብል እሳት ይወርድልኛል? ይወርዳል? አይወርድም። ምክንያቱም ፉሊ አልሞተም ስጋዬ። እሳት መቼስ በዚህ ዘመን አውርድልን የሚሉት ጠላትን ፍጅልን ለማለት ነው። እንትና ላይ እሳት አውርድ፣ እንትና ከኔ በልጣል፣ እግዚአብሔር ሆይ እንዲህ ሳረግ እንዲህ ግልምጥ አርጎኛ አልፏል፣ እግዚአብሔር ሆይ አንተ ከኔ ጋር እንደሆን ካሳያቸው እንዲህ አርግ። ጸሎታችን ራሱ አይደል ትእዛዝ እኮ ነው። ጌታን እኮ ያዘዝን እኮ ነው። በእኛ ይሄ ኢጓችን የኛ ለምን ተነካው የሚለው ማንነታችን ይነሳና ጌታ ሆይ እንዴት እንደተናገሩኝ አይተሃል አይደለ? እንዴት እንዳወሩ በል ስራህን አሳይ። አንተ ጥንት እንደነበርክ ዛሬም ከኔ ጋር መሆንን እቤታቸው ሂድ፣ ልጆቻቸውን ንካባቸው፣ ህብረታቸውን አበላሽ። የሟርት ጸሎት፣ የበለዓም ጸሎት እግዚአብሔር ይገስጸው። የበለዓም ጸሎት እግዚአብሔር ይገስጸው። እግዚአብሔር እንዲህ ነው ያለው፣ ሲያሳድዷችሁ መርቋቸው፣ ሲጠሏችሁ ወድሃለሁ በሏቸው፣ ሲመቷችሁ አይዞክ ስለከፋክ ነው በሏቸው። ዛሬ ይሄ የሚሆነው ደግሞ በራሳችሁ አይደለም። መንፈስ ቅዱስ ግዴታ ያስፈልጋል። እስቲ የግድ ታስፈልገኛለህ በሉት። የግድ ፈልግሃለሁ በሉት። እኔነቴን ውሰደው በሉት። ምኞቴን ግደለው በሉት። ለውጠኝ በሉት። አንድ ነገር ልንገራችሁ፣ መንፈስ ቅዱስ ሙሉ ለሙሉ በእናንተ ላይ ካረፈ በእውነት እላችኋለሁ ለዘመናት አይታችሁት የማታውቁት የክርስቶስ እሳት፣ የክርስቶስ ኃያል የሆነ አገልግሎት በእናንተ ላይ ያርፋል። በእውነት ነው የምላችሁ። በእግዚአብሔር ፊት ቆሜ ያለው እግዚአብሔር አምላክ ሙሉ ለሙሉ በእሳቱ ሲወርድባችሁ ያኔ ዓለም ሁሉ የሚያስፈራና የሚያስደነግጥ ነገር በእናንተ ህይወት መሆን ይጀምራል። እናንተ እዚህ ቆማችሁ ሰፈር ውስጥ ያሉ አጋንንቶች በሙሉ መጫው ይጀምራሉ። እናንተ እዚህ ቆማችሁ ምድሪቱ መገለባበጥ ትጀምራለች። ምድር እናንተ መሸከም ያቅታታል። ለምን? መንፈስ ቅዱስ በእናንተ ላይ መስራት ሲጀምር። እናንተ ስታልፉ ጥላችሁ ራሱ መፈወስ ይጀምራል። አባቶቻችን እንደዛ አይደል እንደሆኑት? ባለፉበት መንደር ሁሉ ጥላቸው ምን ያደርግ ነበር ይላል? ይፈውስ ነበር ይላል። አጋንንት ጋር አትታገሉም። ትግል የሌለው አገልግሎት ነው የምታገለግሉት። ከዛ በኋላ አጋንንቶች ገና ሲያዩዋችሁ እየጮሁ ይወድቃሉ ምንም ሳትሉ። አረ እንደዚህ ማገልገል አትፈልጉም? ማነ ከየት መጣ እያሉ ከማስለፍለፍ ይልቅ በኢየሱስ ስም ውጣ ብለን እናልፋለን። ሃሌሉያ! በኢየሱስ ስም ልቀቅ ስትሉ በሽታ ይለቃል። በኢየሱስ ስም ልቀቅ ስትሉ ካንሰሩ ይለቃል።
በኢየሱስም ልቀቅ ስትሉ ጉበቱ ይለቃል፣ ኩላሊቱ ይለቃል፣ ድህነት ይለቃል፣ ጠንቋዩ ይለቃል። መንፈስ ቅዱስ ሲመጣ ተጽዕኖ ፈጣሪ ትሆናላችሁ። መንፈስ ቅዱስ ሲመጣ የምትናገሩትን ያከብደዋል። የሳሙኤልን ቃል እኮ ከዳን እስከ ቤርሳቤር ምድር ላይ ምን አይልም ነበር ይላል? ጠብ አይልም። እያንዳንዱን እየተቀበለ ይፈጽም ነበር እግዚአብሔር። መንፈስ ቅዱስ ሲመጣ ቃላችሁን ሁሉ ይቀበልና ይፈጽምላችኋል። መንፈስ ቅዱስ ሲመጣ ዛሬ ይሄን መንፈስ እኔ እፈልገዋለሁ። ዛሬ ይሄን መንፈስ እኔ እጠማዋለሁ። በእውነት ነው ምላችሁ። እናንተ በዚህ መንፈስ አንድ ሰው የተቀባ በዚህ መንፈስ ካለ ምድር ለዘመናት ታርፋለች። ምድር ለዘመናት ታርፋለች። ከድህነት ታርፋለች፣ ከበሽታ ታርፋለች፣ ከዝሙት ታርፋለች። የእግዚአብሔር ስም ከመሰደብ ያርፋል። አንድ ሳሙኤል በመቀባቱ አይደል እግዚአብሔር ቤት ከመሰደብ የዳነው አይደል እንዴ? አንድ ሳሙኤል በመነሳቱ የኤሊ ልጆች ሲቀልዱበት የነበረው ቤተ መቅደስ ጸዳ። አንድ ትንሽ ልጅ በመነሳቱ፣ አንድ ትንሽ ልጅ መንፈስ ቅዱስ በመሞላቱ ዛሬ ከዚህ ጉባኤ ማን ይሁን ማን አይዶን ነው፣ ግን እግዚአብሔር አምላክ በመንፈስ የሚያርፍበት ያ ሰው በእውነት ለእግዚአብሔር ቤት መፈወስን ያመጣል። በዘመናችን ላለች ቤተ ክርስቲያን ፈውስን ያመጣል። እኔ ሆናለሁ፣ እናንተ ትሆናላችሁ። ምክንያቱም ዛሬ የመንፈስ ቅዱስ ሰዓት ይመጣል። ዛሬ መንፈስ ቅዱስን ጥምቀት እንጠመቃለን። ዛሬ የመንፈስን ጥምቀት እንጠመቃለን። ስርዓቱን ፈጽመናል፣ ህጉን ፈጽመናል፣ የውሃውን ጥምቀት ወስደናል። የመንፈሱስ ጥምቀት፣ የመንፈስ ቅዱስስ ጥምቀት ይቀረናል ገና። ዛሬን ጥምቀት ከወሰዳችሁ በኋላ እንደፈለጋችሁ አትሄዱም፣ እንደፈለጋችሁ አትወጡም፣ እንደፈለጋችሁ አትገቡም። አንድ ሰው በጣም አመፀኛ ነበር። አጫሽ፣ ጠጪ፣ ሰካራም፣ ዝሙተኛ ነበር። ስለዚህ ጌታን ተቀበለ። ጌታን ከተቀበለ በኋላ ጓደኞቹ ተው እያሉት ነው ሄዶ ጌታን የተቀበለው እና ጓደኞቹ የሚታይ ለውጥ ነበር የጠበቁት እሱ ላይ። አንድ ቀን ከ2 ከ3 ከ4 ወር በኋላ አገኙትና አንተ ጌታን ከተቀበልክ ከኛ ማህበር ከወጣ እስቲ ምን አዲስ ነገር አገኘ አሉት። ልብስ አልቀየርክ፣ ጫማ አልቀየርክ፣ የተሻለ ነገር አላገኘ፣ በመኪና አልሄድክ። እግዚአብሔር መንግስት የእንጀራና የመጠጥ ጉዳይ አይደለም። ሃሌሉያ አሉት። እሱም ፈገግ አለና ልክ ናችሁ፣ ጌታን ከተቀበልኩ ጀምሮ ብዙ ነገር አላገኘውም፣ እውነት ነው፣ ግን ብዙ ነገር አጥቻለሁ አላቸው። ምን እና ለምታጣው ለምን ተቀበልከው አሉ። ኖ ባጣሁት ነገር ደስተኛ ነኝ። ምን አጣክ? ሰካራምነቴን አጥቻለሁ፣ ጠጪነቴን አጥቻለሁ። ድሮ ዝሙተኛ ነበርኩ፣ አሁን ዝሙተኝነቴን አጥቻለሁ። ላርግ ብል እንኳን ሰውነቴን ቢያለኝ፣ ልጠጣ ብል እንኳን አልወርዳለኝ። ለምን? ጌታ ስለመጣ፣ ለምን? ጌታ ስለገባ። ልስረቅ ብል እንኳን መስረቅም ቢያለኝ እጅ አይታዘዘኝም። ልዋሽ ስል እንኳን አፌን ቢይለኛል። ልሳደብ ስል እንኳን አንደበቴን ቢይለኛል። የተወሰደ ነገር አለ፣ የተወሰደ ነገር አለ። አሮጌው አዳም ሞቷል ማለት ነው። አሮጌው አዳም ሄዷል ማለት ነው። አሮጌው አዳም ተለይቷል ማለት ነው። አሮጌው አዳም ላይነሳ ተቀበረ ማለት ነው። ዛሬ እንጣው፣ ተሳዳቢነታችንን እንጣው፣ ሐሜተኝነታችንን እንጣው፣ ዝሙቱን እንጣው። ጌታን ከተቀበልሽ ምን አገኘሽ? ኖ ያጣሁት በስቷል። አመጽን አጥቻለሁ፣ አሮጌው አዳምን አጥቻለሁ። ሃሌሉያ ሃሌሉያ ሃሌሉያ። የጌታችን እግዚአብሔር ስም ይባረክ። ጌታ በኃይል አልፏል። በእውነት ለተቀበለ ሰው ጌታ በኃይል አልፏል።